ቤተሰቦቼ እንዴት ናችሁ? ከሀገር ውስጥን ከሀገር ውጭም ያላችሁ ሰላማችሁ ብዝት ይበልልኝ በያላችሁበት። ዛሬ በአዲስ ነገር ልመጣላችሁ ነው። አዲስ ነገር ደግሞ ያው እናትን ማስደሰት ይሆናል። እንግዲህ ታውቃላችሁ በእናት የተመረቀ ሰው ትልቅ ደረጃ ላይ ይደርሳል። በእናት የተመረቀ ሰው ራሱን ችሎ ሌሎቹንም ይረዳል። ስለዚህ ዛሬ በእናቴ መመረቅ እፈልጋለሁ። ለእናቴ ስጦታ መግዛት እፈልጋለሁ። እናቴን ማስደሰት እፈልጋለሁ። ምንም ነገር አድርጌላት አላውቅም። ከማህፀኗ ካወጣችኝ ጀምሮ እስከዛሬ አሁን ላይ ያለሁበት ደረጃ ላይ ለእናቴ አንድም ነገር አድርጌላት አላውቅም። ስለዚህ ዛሬ ለእናቴ ስጦታ እገዛላታለሁ ብያለሁ። ምክንያቱም እናቴ የመረቀው ሰው ጥሩ ደረጃ ላይ እንደሚደርስ ስለማቅ ማለት ነው። ስለዚህ በእናቴ እመረቃለሁ። እንግዲህ ባለፈው በእህቴን ሰርፕራይዝ ባደረግኳት ኮሜንታችሁን አንብቤያለሁ። ቤተሰቦቼ ምርጥ ኮሜንት ነው የሰጣችሁኝ። በጣም አስደስታችሁኛል። በጣም ነው የማመሰግነው። በያላችሁበት ሰላማችሁ ብዝት ይበልልኝ ቤተሰቦቼ። እንግዲህ ዛሬ እናቴን እንግዲህ እስቲ አስደስቼ ደስታዋን ማየት ፈልጋለሁ። የምር እንግዲህ ብዙ ጊዜ ነው በቃ አላ አስበው ነበረ። ለእናቴም ስጦታ መች ነው ማደርገው ብዬ አስብ ነበረ። ዛሬ ጊዜው ደርሷል። ዛሬ ጊዜው ነውና ለእናቴ ስጦታ ይገባታል የምለውን ነገር እገዛላታለሁ። እንግዲህ ከእግዚአብሔር ጋር እስቲ አብረን የምናየው ይሆናል። ቤተሰቦቼ ተከታተሉኝ። ቀጣይ ደግሞ ይቀጥላል እያለን እንቀጥላለን። ለፋዘር ከዛ ለለምሊ እያለን እንቀጥላለን። ስጦታው አይቆምም፣ የሚቆም ነገር አይደለም። ግን መጀመሪያ በእናቴ ልመረቅ። በቃ እናቴ ተመረቀኝ፣ ትልቅ ደረጃ ላይ እንድደርስ እናት ተመርቅ። እናት በጣም ትልቅ ናት። እናት ማለት በቃ መቼም ታውቃላችሁ እናታችሁን የምትወዱ በሙሉ። ስለዚህ ለእናቴ ዛሬ አሪፍ ስጦታ እገዛላታለሁ ብያለሁ። ቤተሰቦቼ ተከታተሉኝ፣ አሪፍ ነገር ይሆናል ብዬ አስባለሁ። እስቲ አብረን እንሂድና እዚች ጋር እንግዲህ እስቲ ምን እንደምገዛላት አብረን የምናየው ይሆናል። የምር እኔ ደስ ብሎኛል። ለእናቴ በማደርገው ነገር በሙሉ ደስተኛ ነኝ። ምክንያቱም እናት ናት። እናት ደግሞ በቃ ምንም ነገር እንዲያንስባትም እንዲጎልባትም አንፈልግም። እናት ፍቅር ናት። እናት ደስታ ናት። እናት ህይወት ናት። እናት በቃ ሁሉ ነገር ናት። ስለዚህ ለእናት ማስደሰት ትልቅ ነገር ነው። ቤተሰቦቼ እስቲ አብረን የምናየው ይሆናል። ነሽ እናት ሰላም ነሽ? እንዴት ነው ሁሉ ሰላም? ወርቅ ምናምን አለ ተብለን የመጣ ነው። ብርና ወርቅ እንግዲህ የምናየው በጣም የሚያማምሩ እቃዎች አሉሽ። እስቲ ለእናት የሚሆን ስጦታ ምን አለሽ? እስቲ ለምሳሌ የእጅ ነው የአንገት ነው? እኔ የፈለኩት የአንገት ብርና የጣት ልሙጥ ወርቅ ነው የፈለኩት። ልሙጥ ይኖራል? ዲዛይን አላት። ለእናቶች በጣም አሪፍ ነው። ለእናቶች በጣም አሪፍ ነው። ኦኬ ግራም ስንት ነው? አውቀዋለሁ። ልኬታን አውቀው። ግራም ስንት ነው? ግራም 20 ሺህ ብር ነው። እና 2 ግራም ታረጊዋለሽ። 2 ግራም ታረጊልኛለሽ ማለት ነው። በሱ እጄታው በእኔ ልክ ነው። በእኔ ልክ ነው። በቃ ይሄ ይሆናል። አሪፍ ይሄ ይሆናል። እና የአንገት ብርም ታውጪልኛለሽ። 40 ሺህ ብር ማለት ነው። 40 ሺህ ብር በጣም በዝቷል። 40 ሺህ ብር የሚቀንስ የለም? ትንሽ ለእናት እኮ ነው የምገዛው እኮ። ለእናት ነው። ያው ለእናት ሲሆን ደግሞ በጣም ብራንድ ዕቃ ነው። እሺ በቃ እሺ፣ እሱን ታደርጊዋለሽ። የአንገት መስቀል ያለው እንግዲህ ያው እጭኖብናል። ያው ይሄንን አድርጌዋለሁ። ይሄ ይሁን እስቲ መዝኝ። እሺ አብስራ። እሺ 23.7 ሲባዛ 11,850። እሺ በቃ እሰሪልኝ። ጀመር 51,850። እሺ ብሯን እሰሪልኝ። ከዛ
በዚህ ላድርግልህ። ደስ ባለሽ አድርጊ። በአሁኑ አድርጊው ብሩን ደስ ያድርጊው። በዚህ ላድርግ። አዎ በሱ አድርጊ። ወይ በቃ ትንሽ ጠብቂኝ። እንትን አይለችም ማፈሪያ ያላት እሺ እሱም አለ። በቃ ትንሽ ስራ ይዛ እኮ ነው። ቆይ አስገቢ ይሁን። አስገቢው። እሺ እንግዲህ ይህ መስቀል በጣም ትወደዋለች ብዬ አስባለሁ። አረ ምርጥ ነው የሚሆንላት፣ አሪፍ ነው እንደሚሆንላት ተስፋ አደርጋለሁ። ስልክ ስጠኝ እስኪ ብር ላስገባላት። አካውንት 10,000 እሺ፣ እዚህ ጋር አይቼው ነበር ባለፈው። እሺ እናትን የምትጦር ልጅ ያርግህ። አሚን አሚን አሚን። አቦ ለእናት እንደዚህ ሲገዛ በጣም አሪፍ ነው። እሺ አመሰግናለሁ። ስለዚህ ተንከባከባት እናትን። እናት እስካለች ነው። እግዚአብሔር ይባርክ። እንግዲህ ፋሚሊ ልክ ያለው መላውን ገንዘቡን አስገብቼልሻለሁ። እሷ ደግሞ ምንድነው የምትሰጪኝ ነገር? እቺ ትያዙላት ቢዝነስ ካርድ። እሺ አሳይልሻለሁ። ለሁሉም ማስታወቂያ የሚሆንልሻል። አንቺ በጣም ነው የማመሰግነው። እንግዲህ ተገዝቶላታል ለማዘር። እንግዲህ እስቲ አብረን ሄደን የምንሰጣት ይሆናል። ተከታተሉ። እንግዲህ ቤተሰቦቼ ወርቁን ገዝተናል። ሽቶ ደግሞ ያስፈልጋታል ብዬ ስላሰብኩኝ ሽቶውን ደግሞ አብረን ገብተን እንገዛለን ማለት ነው። ና ለእናት ምርጥ ሽቶ መግዛት ፈልጋለሁ። ና ዞላዬ አባቴ እንዴት ነሽልኝ? አማን ነሽ? ሁሉ ሰላም? ለእናት የሚሆን ሽቶ እስቲ ምን አይነት ሽቶ አለሽ አባቴ? አሪፍ የሆነ ሽቶ እስቲ አስመርጭኝ፣ አንድ ሁለት አስመርጭኝና እቺ ሽቶ ትወደዋለች። አዎ ስንት ናት እቺ? ዋጋዋ ስንት ነች? 6500። ስለዚህ ይሄኛውን እናረግላታለን ማለት ነው። ይሄን ሽቶ በቃ ይሄኛውን አሽግ። ምርጥ ሽቶ ነው። ምርጥዬ ሽቶ ነው አባቴ። ይመች። ኦኬ ስታይል አባቴ ይመች። ሽቶ ምናምን እቃ መግዛት የምትፈልጉ ካላችሁ ዞላ ጊፍት ሃውስ መምጣት ትችላላችሁ። ምርጥ ሽቶ አለው። ያው እንደምታዩት ከዚህ ነው የኔን ሽቶ የገዛሁት። ያላችሁበት ድረስ ይዞላችሁ ይመጣል። ዞላ ጊፍት ሃውስ የሚገኘው ከዳናይት ካፌ አጠገብ ወይም ለምለም የተንቢ ሱቅ አንደኛ ፎቅ ከላይ ይገኛል። መታችሁ ማዘዝም ትችላላችሁ። ከሀገር ውስጥም ከሀገር ውጭም ያላችሁ ሰዎች ቦታቸው ድረስ ታደርሳለህ። ይደርሳል። እንግዲህ ያው ቦታቸው ድረስ አደርሳለሁ ብሏል። መታችሁ መግዛት ትችላላችሁ። እንግዲህ ቤተሰቦቼ ይሄንን ይመስላል ስጦታዬ። እናቴ እንግዲህ እስቲ ዛሬ ትደሰታለች ብዬ ተስፋ አለኝ። እንደምትመርቀኝም ተስፋ አለኝ። ውዷ እናቴ ይገባታል። የምር በጣም ነው የምወዳት እናቴን። እናታችሁ ደግሞ እናት አትጠላም፣ ምንም ነገር አትጠላም። እናት ትወደዳለች። ማናችሁም እናታችሁን አትጠሉም። ስለዚህ እናታችሁን የምትወዱ በሙሉ በቃ ሰብስክራይብ፣ ሼር እያደረጋችሁልኝ ቪዲዮዬን ቤተሰቦቼ ተከታተሉኝ። እንግዲህ ሶላችን መች 6000 ነው ያልሽኝ? 6500 አካውንት አለሽ? ኦኬ ንግድ ባንክ አለሽ? 1300 እሺ
ደርሶሻል። አስገብቼልሻለሁ አባቴ። እሺ ዞላዬ አባቴ በጣም ነው የማመሰግነው። እሺ ወንድሜ በጣም አመሰግናለሁ አባቴ። እንግዲህ ያው ቤተሰቦች እየመጣችሁ መግዛት ትችላላችሁ። ዞላ ጊፍት ሃውስ ሰዓት፣ መነጽር፣ ሽቶ የምትፈልጉት ነገር አለ። እንግዲህ ፋሚሊዎቼ ቤት ደርሻለሁ። ማዘር ጋር ደርሻለሁ። ይኸው እንግዲህ እስቲ ማዘር እንደ ቤት ደውዬላታለሁ አለው ቤት ነኝ ብላኛለች። ስለዚህ እናንኳኳና እስቲ የምንሰጣት ይሆናል ማለት ነው። ና ና ማርቲቶ እንዴት ነሽልኝ ውዷቴ? ደህና ነሽ? ማዘር አለች ውስጥ አለች። ቤተሰቦች እቺ የሚሊዮን ታላቅ ነች፣ እህታችን ነች። ብዙ ጊዜ አይተዋታል። አና ናግባ ውስጥ ነች። ውስጥ ነች። እንግዲህ ቤት እየገባን ነው ቤተሰቦቻችን። ና ና ና እንዴት ነሽልኝ? ደህና ነሽ እናቴ? ሁሉ ሰላም? እግዚአብሔር ይመስገን አለሁልሽ እናቴ። ሁሉ ሰላም በጤና? አዎ በሰላም መጥቻለሁ እናቴ። ስራ ጥሩ ነው፣ ምንም አይልም። እግዚአብሔር ይመስገን። ፈጣሪ ክብሩ ይስፋ። አሚን አሚን። ምን መሰለሽ እናቴ ብዙ ጊዜ ለእናቴ ምንድነው ስጦታ ምሰጣት ምናምን ብዬ አሰላስል ነበር እና ዛሬ ትንሽ ስጦታ ላንቺ ትንሽ ስጦታ ልስጣት ብዬ ለእናቴ የሆነ ነገር ገዝቼልሽ መጥቻለሁ። እና መቼም የተወለደ ልጅ በእናት ሲመረቅ ትልቅ ደረጃ ላይ ይደርሳል። በእናት ሲታገዝ ትልቅ ደረጃ ላይ ይመጣል። እናት የመረቀችው ልጅ ለራሱ ተርፎ ሌላውንም ይረዳል ይባላል። ይሄ ደግሞ እውነት ነው። ስለዚህ እኔ ደግሞ ዛሬ በአንቺ መመረቅ እፈልጋለሁ። እናቴ እንድትመርቅኝ እፈልጋለሁ። እና እኔን ስትወልጂ ብዙ ነገር አጋጥሞሻል። ከወለድሽኝም በኋላ ብዙ መከራ አይተሻል፣ በእኔ ተሰቃይተሻል እናቴ። እና እስከ ዛሬ ላደረግሽልኝ ነገር በጣም ነው የማመሰግነው። ወልደሽኝም አስቸግሬሻለሁ፣ ብዙ ነገር አድርጌሻለሁ። አንቺ ግን ለበጎ ነው ይባል እና ይህ ሁሉ ነገር ሳሳልፍ ከአንቺ ጋር መቼም እናት ናትና እስቲ በእናት ተመረቅ ቡሩኬ፣ በእናት ተመረቅ ይለኛል ውስጤ። ስለዚህ ዛሬ በአንቺ ልመረቅ እፈልጋለሁ። ትንሽዬ ስጦታ ነገር ገዝቼልሻለሁ። ምን መሰለሽ? ይህ ስጦታ ትንሽዬ ነገር ነው። ትንሽዬ ስጦታ ነው። ይሄንን ያዥው ቤተሰቦች። እንግዲህ እስቲ ትንሽዬ ላንቺ ያው ያንስሻል። እና እዚች ጋር አንድ ስጦታ አለ፣ እዚህ ጋርም አንድ ስጦታ አለ። ቆይ ከፈት ይሄ መጀመሪያ እንግዲህ ይሄ ላንቺ የተገዛ ስጦታ ነው እናቴ። ይሄንን ያዢ እናቴ። መጀመሪያ ክፈችው። አዎ ይከፈት። እንደዚህ አድርጊውና እንደዚህ ይሄኛው እንደዚህ ነው የምታነሺ፣ ወደ ላይ እንደሱ። አዎ እንደዚህ ያው እናቴ እንደዚህ ነው የምትከፍችው። ይሄ የአንገት ብር ነው እና ይሄ ደግሞ የጣት ወርቅ ነው። ይሄ ወርቅ ነው። እዚህ ጋር አስቀምጪው እንደዚህ። እና ያው እናቴ ታውቂያለሽ፣ በቃ ደስ እንዲልሽ ብዬ ነው ይሄ ነገር ያደረግኩልሽ። እና እዚህ ጋርም አለልሽ። እዚህ ጋር ደግሞ ሽቶ ነው። አንዳንድ ቦታ ስትሄጂ ትቀቢዋለሽ ብዬ ነው የገዛሁልሽ። እዚህ ጋር አይደለም መክፈቻው። እሺ። እና ማዘሯ
ይሄንን ይመስላል። ይኸው ይሄንን ይመስላል። አሁን ማዘሬ ይሄ ወርቅ ነው፣ የታትሽ ወርቅ ነው። ትንሽ ብር ነው የገዛሁት። ያው አይጋነንም ላንቺ፣ ግን በእኔ አቅም ደግሞ ያው መቼም እሺ። እና ይሄንን እዚህ ጋር እንደዚህ ይደረግልሻል፣ እንደዚህ ይደረግልሻል። ይሄ እሺ፣ እንደዚህ ይደረግልሻል። ይሄ ደግሞ በዚህ ጋር በአንገትሽ ይደረግልሻል ማለት ነው፣ እንደዚህ። እና አንቺ ምንም አያንስሽም የኔ እናት፣ የኔ ወርቅ፣ የኔ ዳይመንድ፣ ምንም ነገር አያንስሽም። ይገባሻል ሁሉም ነገር ለእኛ ስትይ ብዙ ነገር ለፍተሻል፣ ደክመሻል፣ ጥረሻል። እናታችን ይገባሻል ምንም ነገር ማለት ነው። እና ምን ትያለሽ እስቲ እናቴ? መርቂኝ፣ የምትይው ነገር ካለም በይ። ምርቃቱ ሳልጠፋም ብለን የደስታዬ ብዛት እኔ እንጃ። እሺ ፈጣሪ እድሜና ጤና ይክፈልልኝ። አሚን። ውለህ በሰላም ግባልኝ። አሚን እናቴ። ስራህን ያማረ ይሁን። አሚን። ስራህን የጣፈጠ ይሁን። አሚን። ውለህ በሰላም ግባልኝ። አሚን። መንገድህ ሰላም ይሁን። አሚን። የሄድክበት ጉዞህን ሰላም ይሁን። አሚን አሚን አሚን። በሰላም ወጥተህ በሰላም ግባልኝ። አሚን አሚን። አዎ ተወዳጅ ሁን። አሚን። የተናገርከው ይጣፍጥ። አሚን። የዋልክበት ይዳመጥ። አሚን እናቴ። የተናገርከው ይሰማ። አሚን። ያወራኸው ይሰማ። አሚን። ጓደኛ ይውደድህ። አሚን። የወደደህም አይክዳ። አሚን። አንተም አትግዳ። አሚን። አዎ ውለህ በሰላም ግባልኝ። አሚን አሚን። ስራህን ያማረና የጣፈጠ ይሁን። አሚን። አዎ የተባረከ ይሁን። አሚን። እንጀራህ ይባረክ። አሚን። ስራህ ይባረክ። አሚን። ትዳርህም ይባረክ። አሚን። ወልደህ ከብደህ ያሳየኝ። አሚን። አዎ ጎጆህን፣ ትዳርህን፣ ባለቤትህን ወልደህ ስምህ እኔንም ልሳምና ያሳየኝ። አሚን እናቴ። እግዚአብሔር አሜን ይበል። አሚን። ስላሴዎች አሜን ይበሉ። አሚን። እመቤቴ አሜን ትበል። አሚን። ድንግል ማርያም አሜን ትበል። አሚን። ውላችሁ በሰላም ግቡልኝ። አሚን አሚን እናታችን። የተወደድክ የጣፈጥክ ያማርክ ሁንልኝ። አሚን እናቴ። መንገዱ ሁሉ ስራው ሁሉ ያማረ ይሁን። አሚን አሚን እናቴ። እግዚአብሔር አሜን ይበለኝ። አሚን። ቸሩ መድኃኔዓለም አሜን ይበለኝ። አሚን። ስላሴዎች አሜን ይበሉ። አሚን። እኔ ጎደለ እመቤቴ ማርያም ድንግል ማርያም መልአኩ ገብርኤል ይሙላበት። አሚን እናቴ። እንግዲህ እናቴ እንግዲህ በቃ እንግዲህ እስቲ ይሄንን ይመስላል። እንግዲህ ያው እንግዲህ ቤተሰቦች ይህንን ይመስላል ቆይታ ከእናቴ ጋር ያለኝ። እንግዲህ ለምን ተጨናነቅ? ያው ለምን ምን መሰለሽ ማዘር፣ ለአንቺ ብዙ ነገር አድርጌሻለሁ። ልጅነት ይዞኝ ማለት ነው። ብዙ ጥፋት አጥፍቻለሁ። ብዙ ነገር አድርጌሻለሁ። አንቺን አሰቃይቼሻለሁ እናቴ። እና ማሰቃየቴ ደግሞ ሕሊናዬን ያውቀዋል። በልጅነቴም ቢሆን ሕሊናዬ ያውቃል። ግን ያ ጥፋት ደግሞ በምን መካስ አለብኝ እናቴ? በምን ትመርቀኛለች? በምን ደግሞ መጥቼ እሷን ማስደሰት አለብኝ ብዬ ስላሰብኩኝ ነው ይህንን ነገር ላደርግ ያሰብኩት። እና መቼም የኔን የልጅነት ታሪክ ታውቂያለሽ። እና እናቴ እንግዲህ እግዚአብሔር ያውቃል። ለበጎ ነው። መጨረሻው ለበጎ ያርግልን። እድሜና ጤና ሰጥቶኝ እኔም መጨረሻህን ያማረ ሆኖ መጨረሻንም ጠዋሪ እኔን የምትሸከም ልጅ ያድርግልኝ። አንተንም ስራህን ንግድህም የጀመርከው ሁሉ ያማረ የጣፈጠ ይሁን። ተደማጭ ሁን። ሁሉ ይውደድህ፣ ሁሉ ይውደዳችሁ። ውላችሁ በሰላም ግቡልኝ። ምንም እንቅፋት አይንካችሁ። ሁላችሁም ሰላም ሆኑልኝ። ሁሉም በሰላም ውሎ በሰላም ይግባ። ክፉ ነገር መድኃኔዓለም ይቀርቅርልን። አዋዋላችሁ ሰላም ይሁን። አመሰግናለሁ። እንግዲህ የእናት ምርቃት ይህንን ይመስላል ቤተሰቦች። እናቴን አስደስቻለሁ።
በቀጣይ ደግሞ ያው እንግዲህ አባቴንና ለምለምን እህቴን ማስደሰትበት ጊዜ ይስጠኝ፣ አቅም ይስጠኝ። አሁንም ሌሎቹን ለማስደሰት እንግዲህ ይህንን ይመስላል ቆይታችን። ቤተሰቦቼ ሰላም ቢያቸው። እንግዲህ ከውጭ ያሉ የማዳም ቅመሞች አሉ እና ለነሱ እስቲ መርቂያቸው። እነሱ እስቲ በያሉበት ሰላማቸው እንዲበዛ። አሚን። ሰላማቸው ይብዛ። አሚን። ባላችሁበት ሰላም ሁኑ። አሚን። ባላችሁበት ጤና ሁኑ። አሚን። ሰላማችሁ ይሰማ። አሚን። ደህንነታችሁ ይሰማ። አሚን። እግዚአብሔር ይጠብቃችሁ። አሚን። መድኃኔዓለም ይጠብቃችሁ። አሚን። እመቤቴ ማርያም ትጠብቃችሁ። አሚን። ባላችሁበት ሁሉ ሰላም ሁኑ። አሚን። ምንም እንቅፋት አይንካችሁ። አሚን። ምንም ክፉ ነገር አይንካችሁ። አሚን። ባላችሁበት ሰላም ጤና ሁኑ። አሚን። ሰላማችሁ ጤናችሁ ያሰማን። አሚን። ማንም ምንም አይሁን፣ ምንም ቆሻሻ ነገር እግዚአብሔር አያሰማን። አሚን። ሰላም ሁኑ፣ ጤና ሁኑ። አሚን። እናታችን ወዳችኋለሁ። አሚን። አሚን። እንግዲህ የማዳም ቅመሞቼው እናቴ መርቃችኋለች። ምርቃትዋ ደግሞ ፍሬ ያፍራ፣ ፍሬ ያፈራ ይሁን የእናቴ ምርቃት። እንግዲህ ይህንን ይመስላል። ሰላቸው በያቸው በቃ። እሺ